ሹካው ደግሞ ሐኪም ቤት ገብቷል አሉ። ማን ነው አፍቃሪው? እንዴት ነሽ እናቴ? እንዲያ ሁለት ሊቀበር የተሸበቀ አሁን ደግሞ አፈረሰ አሉ። ከመቃብር ተመለሰ አሉ። ዛሬ ደግሞ የራሱ ቤት ላይ እንደውም ትሪት አድርጎላል። መጋኛ ትሪት ያድርገውና የሰው ምስት አፍቅሮ መጥቶ እኔ ትሪት ላድርግ ነው አይደለም ማለት ነው። እናንተም ምን አለበት አንድ ቀላለ ህግደር ብላችሁ ኮሜንት ብትጽፉለት ምን ያርግ። ትናንትና ነፍስ እኔ ማሬ ነፍስ እኔ ማሬ ነፍስ ማሬ ነፍስ ማሬ ወንዶች እኔ የምላቸው ማለት ነው። ትናንትና የፍጽ ቪዲዮ እና የዛሬው እንዴት አያችሁ? አንቺ አሁን እንትን መርካቶ እየነበር ወንድምሽ ጥሪ አካሂዷል እያለች ነው። አሁን ጥሪ ቤት ልገባ ነው እኔ እርዱን። አይ ጠብሳ ትላት ገረም ጅል ያረጉናል። እኛ ጅል መስለናቸዋል መሰል። አይ በራሳቸው የስደት እህቶቻቸውን የሚያዝ አይደለም። መረጃ አውጪ መረጃ አውጣ የተባለ ከኛ ህይወት ውስጥ ይወጣል። ከኛ ህይወት ውስጥ የሚያዝናና ደስ የሚል ነገር ነው። ሰው ለእህቶቹ ለወንድሞቹ ነገር አለ። እንካ እንኪ ነው እናቴ ደስ የሚል ነገር የለም። ውጭ ምንም የተማርኩት ነገር ጥሩ ሰርተው ትንሽ ተሚያገኙ መጥፎ ሰርተው ብዙ ቢያገኙ ነው የመረጡት የአሁኑ ዩቱበሮች ማለት ነው። ጥሩ ሰርተው ትንሽ ተሚያገኙት መጥፎ ሰርተው ብዙ ቢያገኙ ነው የመረጡት አንዳንዶቹ። ለልጆቻቸው ግን ምንድን ትምህርት ነው የሚያስቀምጡት? እኛ ስታየው እኛ ስንተዋቸዋለን። እውነት እኔ አሁን እዚህ የቤርን ግን የምር ጥያቄ አለኝ። የምር እኔ አሁን አላዘርና የአላዘር ምስትና የአላዘር እናት ግን እውነት ግን ነገ ጠዋት የምትወለደው ሴት ልጅ ወይ ወንድ ይሁን ምንድን ነው ይሄ ቪዲዮ አይታ ምንድን ነው የምትለው? እንዲህ በጥፊ ልትላት የነበረው ልጇን በጥፊ ያለችው አሁን የቅርብ ሲሆን ታረቁ በኋላ እናንተ ወገን ስሙ። ወጣት ይስራ ወጣት ይስራ። እናት ክብር ናት። የሚካሄድ አናላዛር ቤት የሚካሄድ አማት እንዳይከበር የባል ሚስት እንደ እናት ነበር የሚታየው። ያ እንዳይከበር ጋጠወጥ ምንም እንትን የሌለው አስተማሪ ያልሆነ ነው ውዶቼ። ወጣት ይስራ እንደፈለገ ይበል። ግን እናትና የልጅ ምስት እንደዚህ አይባልም። እናት የዛሬ ንግግሩ ራሱ ኧረ ወይኔ እኔስ እንደ እግዚአብሔር ይመስገን እናት የልጇን ልጅ እያከላፈተ የልጇን ሚስት በጣም አይብ እኮ ነው። በእኛ በጣም አይብ። ምንድን ነው የሚበሉት? ቢጠጡ ቢያጡ ነው። ለምኑ አይበሉ። የምሬ ነው። ለምኑ አይበሉ። ክብር እኮ ነው እናንተ። ክብር የሚባል ነገር አለ። እሷም እሱም ተከባብረው መኖር ነበር ያለባቸው። ሁሉ የምሬ ነው። ከልጅም ብትዩ ምስትዮም ብትዩ እናትዮ ብትዩ አንድ ናቸው። አንድ በቃ አንድ ምንም ልዩነት የለም። እሷ ትነሳለች። እሷ ስትበርድ ልጁ ይነሳል። ልጁ ዝም ሲል ሴትየቱ ትነሳለች። እኔ ምን አይነት ትምህርት ሁለታ ላይ አባቷ ነው አባት ሽማግሌ ምናምን ተሰባስበው ያስታረቋቸው ምናምን ሲባል ነበር። ኧረ ማሬ ትናንትና እንደው የዛሬ ቪዲዮ አይተሽ እንደ እውነቴ ነው። የዛሬ ቪዲዮ ብትሄድ ደግሞ መጣሽ እንዲህ አይባልም። እናንተ ተጋበስ ነው ልጅቱ ናት እናቲቱ እንዴት የምትለው ደግሞ ጭራሽ መጣሽ የምትለው ልጆቻቸው ምን አይነት ማሬ እናትዮ ይቅርታ አድርግልኝና ማለት ነው እንደ ምስት ነው ቱሉ ትላለች። ቅጥቅጡ እንደው ይቅርታ አድርጉልኛ የምሬ ነው። እኔ ታንቄ ነው የምሞተው። እኔ አማቼ እንደዚህ ብሎ ታንቄ ሞታለሁ። እኔ አልችልም ማሬ አልችልም። ከባድ ነው ወይ እንደ ሚዲያ ላይ እንደዚህ ላኝላቸው ያሳግብተን ባለትዳር ባለልጅ ማለት እንደዚህ ከሆነ ለራሱ የሚታይላቸው ነገር እኮ ያን ያህል አይደለም። በፍቅር ቢመጡ የሚታይላቸውን አብልጡ እኮ አይታይላቸውም። በሰላም ቢመጡ ይሻላል። ጎንደሬዋ ሰላም ነው። ኧረ በስመ አብ
መንገድ ላይ አንቺ አሁን ባለፈው እንዴት መንገድ ላይ አሁን በጥፊት ማታት ነበር። ልጁን ባልየውን ደግሞ ልጇን እየደበደበች ነበር። ደግሞ ዛሬ እሱ ይቅርታ ይጠይቃታል። ደግሞ ሚስትየው መጣች አለቻት። እናት ናት። ለምን እናት ማለት ናት። ወለዴት አይደለች እሱ አይደል ያገኘችው። እናትሽን እኮ ሀቢብቲ ታዲያ እናትሽን የምታከብርልሽ እናትሽን የሚያከብርልሽ ወይ ሚስት አይደለችም ወይ ባል አይደለም። መጀመሪያ ልጅ ነው እናቱን የሚያከብረው። ከዛም በኋላ ሚስትን በይው ባልን በይው ያከብራታል። አንድ ቃላት ስትተነፍስ እሷ ለምሳሌ አሁን መጀመሪያ አንድ ቃላት ስትተነፍስ እንዴ እናቴ እኮ ናት ባልንጀራዬ ወይንም የሀገሬ ልጅ አብሮ አደጌ እኮ አይደለችም እናቴ እኮ ናት ቀጥ ብለሽ እንዲያታያት ብሎ መጀመሪያ ቀን ቢያስጠነቅቃት ሁለተኛ አይደግምም። ምን ሽንት ቤት ብዙ ሰዓት መቀመጥ ወዳሉ የሚል አላዘር አይደል እንዴ እናንተ? የምሩ ነው እንደ ቃለ መጠየቁ ላይ የምር ነው። ቤት ከ5 ደቂቃ በኋላ ሚስት ትገባለች። እኔ እንደው መዳዴ ለምን ዱሮ ማለት ነው ጋቢሾ ላይ እነብሩት ምናምን ሲያቀርብ እንደው ጥሩ ሰው ነው መልካም ሰው ነው ጎበዝ ሰው ብዬ ነበር ያሰብኩት። አይ ጥሩ ሰው የመሰለ እኮ ብዙ በሽተኛ ሆኖ እኮ ቲክታክ ላይ ነው ያየሁት። ገርሞኝ እንዴት ነው ባልና ሚስት ቤት እንትን የሚለው ትቆጣለች አለ። ደግሞ አንቺ ማተር የሌለው ደግሞ እንደው ይናገራል እንዴ ሲያስጠላ ቃለ መጠየቅ አይደለም ማሬት ዩቲዩብ ተከፍቶለት ነው። ለዛ ሰው ዩቲዩብ ከፍቶለት ነው። ዩቲዩብ እኮ ነው ማለት ቃለ መጠየቅ እኮ ነው። ፊልም ይሰራል። ሰውዬው ራሱ ጋር ሞት ሳቀ። እንደ የድሮ ፊልም ሰሪዎች እና የነበር ይሻል እነዚህ ዩቱበሮች የሚያቃጥሉ አሁንማ ጨርሶ ዩቱበር ሆነ። እግዚአብሔርን እውነት እና ገና ብዙ ነገር ያለን እድሜና ጤና ብቻ ይስጠን እንጂ ብዙ ነገር ገና እናያለን። የሚከፈለው ነው እንዴ? ቆያለ ያለው ማነሱ አይደለም። እዩ አዳምጠኝ ሀዩ ሽንት ቤት በግሌ 5 ደቂቃ ነው አለ። 1 ሰዓት 2 ሰዓት እቆያለሁ አለ። ብዙ መቆየት ወደ እስከሚያዳርስ እኮ ነው ማሬ። ምንድነው የወሬ ሱስ አለብኝ ወገን አለች። እንዴት ትደፊ ጎንደሬዋ ተረጋጊ። ብዙ መቆየት ብዙ ጊዜ ቆያለሁ አለ። 5 ደቂቃ ነው አለ። ለግሌ የምቆየው ለግሉ 5 ደቂቃ ነው ሽንት ቤት። ከዛ በኋላ ሚስቱ ትመጣለች። እዛ ሽንት ቤት ነው እንደ ስራ የሚሰሩ ሙያም እንደዚህ ብዙ አቆይም። ምንድን ነው እንትን ሀማማት ነው ምናምን እየገባ ጊዜ ለዛ ነዋ ሲያብድ ነበረው። እኔ እስከሷ ቀማታይና ትፈልጋለሁ መሸጥ ትፈልጋለሁ ያለው ለዛ ነዋ። እናቴ አይደለም ለካህን እንጋጠ ወጥ እንደው ስራ ያመጡት ተሽንት ቤት ነው ማለት ነው። ገባኝ እኮ ሽንት ቤት ቁጭ ብለው ነው ለዚህማ የተጣሉት መጀመሪያ ሰሀ ሲባል ጠቡ የተነሳ ነፍሰጡና ብርህ አልተኛም ብላ ይሸጣል። እኔ መሽም ይሸጠኛል መብርሃን ኮይ ከወድየው ያስጠላኛል እስከ 3 ወር እስከ 4 ወር። ከዛ በኋላ ነው እንደገና እየተሻለ ሲሄድ እነሱ እኮ ሽማግሌ በተላተ በሳምንታቸው አይደል እንደ ጸብ የጀመሩት ድራማ አይደል እንዴ? ግን አሁን ደግሞ ጉዳያቸውን አመጣቸው። ሰው ቤት ይሆን ነው ይሄን ያለው አይደለም ድራማ ነው ያልሽ ውዴ። ሲኒ እርግዝናውን ድራማ ነው እንዴ? አራይ ዲዲ ነው አንቺ እናንተ ማን ይሄን ያለው? እርግዝናው ማሪ አላዛር ያስጠላኛል። ባሌ ማርያም አንድ ላይ አንተኛም 3 ወር ሽሉ ውስጥ የሚጠነክር ድረስ አንድ ላይ አልተኛም። ይሸተኛል። በቃ እንጃ ይሸክክ ነው። አንድ ነገር እንደው ታይቅርታ ጋር ማለት ነው ታይቅርታ ጋር ስራም ቢሆን አሁን ያቺ ሴትዮ ሰው ናት እንዴ? አረ ሁሉም ረሷ ሰው ልጆቹ ውዴ እሷ ብቻ ሳይሆን ልጅዮ መራሱ ችግር አለበት። ታዘንላል አላዛር ጋር ስትሆን ደግሞ ጥሩ ባላገኘ ብለን እንዴት ደስ እንዲያለን። እኔ እንደው አማችዮ ራሱ አይሻ የጀመሪያ አካባቢ እንዴት እንደወደድኳት የምሬ ነው። በቃ በጣም እንጃ
ኧረ ወደዛ ሄዱ አቦ እዚህ ቢላ አፎቅ እንዲያው ልጆቻችንን ትውልዳችንን አጠፉብን። ቤት አባት ወዲያ ነው የምጠፋው። አይኗ አጠፋታለህ። ይሄ ስልክ እያለ ሲያው ማጥፋታቸው ምን ይቀር ብለሽ አይደለም። ኧረ አሁን ግራ ያገባኝ ለግል 5 ደቂቃ ሚስቴ ትመጣለች። ደግሞ ስንት ሰዓት እናሳሰበኝ ወገን ገርሞኝ አሁን ይሄ ማለት ነው። ይሄን ያለበትን እንዲው ወሬ ፈልጋችሁ እንዲታደርሱ ዛሬ እንዲያድር እኔ ማሻራ አረግልሻለሁ። አይዞሽ እናቴ ሻራ አረግልሻለሁ። ስብሃንአላህ ምን አይነት ነገር ይደረስ ማለት እኮ ነው እንግዲህ በሌላ ቋንቋ ሲተረጎም ብዬ ነው። ኧረ በጣም የሚያስጠላ በጣም የሚያቆጥ ይሆነ ያቀጣቀጣ ሶስዬ ነውር ሚዲያ ላይ ወጣ። ነውር ሚዲያ ላይ ወጣ። መስማማው ነውር ሚዲያ ላይ ወጣለሁ። እኔ እኮ ማለት ነው ልንገራችሁ፣ ወላሂ ልንገራችሁ፣ ዝም ብለው ማንም ባል ላይ ማንም ወንድ ላይ ይታዘሉና አርግዣለሁ ብላት መጣ። እንደ ጌታ እነዚህን ጥርቅ አርጎ እንደው ጌታ ጭጭ አርጋችሁ ያርብ ያረጋቸው በእነዚህ በሚዲያ ህያ እኛ እንሰሪባብረን እነዚህ ጋር አሁን ሴት የኢትዮጵያ ሴት ይባላል። እነዚህ ጋር አብረን እንሰድባለን። መጠራታችን ወላሂ ነው የምላችሁ። እነዚህ ጋር መጠራታችን ነው። ምን ይደረጋል? አንድ ሰው አሁን አንቺን ባል አሁን የኔን ባል ስነካባት ምን ይሰማታል? የእሷ ወንድ ላይ ስታዘል ምን ይሰማል ብሎ ሴት እንደ ሴት ሳላሰበ እነዚህ ሴት ናቸው። ኧረ እንደው መንግስት የለም ሀገር የለም እዛኛ ሀገር ኢትዮጵያ የለም ሰው ይህን የሚያስገኝ ትውልድ የሚያስተምር የለ ትውልድ የሚያበላሽ አንተን ታጠፍ ሞታለሁ ዛሬውኑ ትሙት ገር ይልተግባል